ትንቢተ ኢሳይያስ ምዕራፍ 40 ላይ እናወጣና እንመለከታለን። ትንቢተ ኢሳይያስ በሁለት ይከፈላል። ምዕራፍ 1 እስከ ምዕራፍ 39 አንድ ክፍል ነው። ምዕራፍ 40 እስከ ምዕራፍ 66 ደግሞ ሌላ ክፍል ነው። ምዕራፍ 1 እስከ ምዕራፍ 39 ባጭሩ የሚናገረው ስለ እግዚአብሔር ፍርድ ነው። ምዕራፍ 40 እስከ ምዕራፍ 66 ደግሞ የሚናገረው እግዚአብሔር ስለሚሰጠው ተስፋ ነው። እኛ ዛሬ የምንመለከተው ምዕራፍ 40 ነው እና ምዕራፍ 40 አንድ ጊዜ አነባዋለሁኝ። ምዕራፍ 40 በአሮጌው ትርጉም ነው የማነበው፣ በአሮጌው የአማርኛ ትርጉም። በጌታ በኢየሱስ ስም አነባለሁ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ በአዲሱ መደበኛ ትርጉም አለዝባችሁ ተናገሩ ይላል። የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አንሺ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ውሆችን በፍኞ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለች ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል፣ ሊባኖስ ለማንደጃ እንስሶቿም ለሚቃጠል መሥዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውንስ ምስል ሠራተኛ ሠርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሠረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷ የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ እብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ።
ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ከዋክብቱን ማለት ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እያለ እስከ ምዕራፍ 66 ድረስ ይህንን የተስፋውን መልእክት ይናገራል። ኢሳይያስ እንጸልይ። እግዚአብሔር አባትና አምላካችን ሆይ በጌታ በኢየሱስ ስም በፊትህ አለን። ቃልህ ሕያው ነው። በመንፈስ ቅዱስ አቤቱ ቃልህን ለልባችን ተናገረን፣ አለዝበህ ተናገረን፣ እንድናስተውልም አእምሯችንን ክፈትልን። ጌታ ሆይ እግዚአብሔር የዘላለም አምላክ አንተን እንድናይህ የእኛንም ደግሞ ኑሮ ሕይወታችንን እያንዳንዱን እንቅስቃሴያችንን በአንተ ውስጥ ማየት እንድንችል መንፈሳዊ ዓይኖቻችን ክፈትልን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም አሜን። እስራኤላውያን እግዚአብሔር ብዙ ማሳሰቢያ ይሰጣቸው እንደነበር እናነባለን። ተዉ፣ ተመለሱ፣ ይሄ መንገድ አይበጃችሁም እያለ ነቢይ ሲልክ ደግሞ ሲልክ ደግሞ ሲልክ ደግሞ ሲልክ አይሰሙትም። ለምንድን ነው መስማት ያቃታቸው? እግዚአብሔር ተስፋ ሰጥቷቸው ነበረ። ብትሰሙኝ እዚህ ኢሳይያስም ላይ ይህንን ቃል ይናገራል። የምድርን በረከት ትበላላችሁ እሺ ብትሉ ብሏቸው ነበር። የምድርን በረከት ትበላላችሁ ማለት ምን ማለት ነው? ሀብታም ትሆናላችሁ ማለት አይደለም። እባርካችኋለሁ ማለት ነው። ድካማችሁ ከንቱ አይሆንም ማለት ነው። እያንዳንዱ እንቅስቃሴያችሁ የኔ በረከት ይኖርበታል፣ የኔ ሞገስ ይኖርበታል ነው የሚላቸው። ግን ብትሰሙኝ ነው። የእነሱን ጉልበት እግዚአብሔር ተስፋ አድርጎ አያውቅም። በጉልበታቸው ጠንካራ ስለሆኑ በጽድቃቸው የተሻሉ ስለነበሩ አልነበረም እግዚአብሔር የመረጣቸው። እንደውም በጣም አናሳ ነበሩ። በጽድቅም የሚቆጠር ነገር አልነበራቸውም። ግን ወደ እሱ የጠራቸው የእሱ ሕዝብ እንዲሆኑና የእሱን ክብር እንዲያንጸባርቁ ነበር ለዓለም ሁሉ። ነገር ግን የእግዚአብሔር ነገር ሊገባቸው አልቻለም እና ይሄው እግዚአብሔር ለነሱ ብዙ ጊዜ በፍቅር ይናገራቸው የነበረ አምላክ በኢሳይያስ በኩል ደግሞ አይደለም አደንድንልኝ ብሎ ደግሞ ኢሳይያስን ሲልከው እናያለን። የእግዚአብሔር ቃል ሰዎችን ወደ እግዚአብሔር ሊያመጣ ሲገባ ከእግዚአብሔር ሊያርቃቸው ሆነ። ልባቸውን አደንድን፣ ዓይናቸውን ዝጋ፣ ጆሮአቸውን ዝጋ እያለን የላከው ታስታውሳላችሁ። ኢሳይያስ ላይ በጣም የሚከብድ ነገር ግን ኢሳይያስን መጀመሪያ ራሱን ገልጦለት በኢሳይያስ ምዕራፍ 6 ላይ እናያለን። ራሱን ገልጦለት ክብሩን አሳይቶት የራሱን ኃጢአት የራሱን ብቃት የሌለው መሆኑን ከተረዳ በኋላ እግዚአብሔር ነክቶት አሁን ሂድና ደስ የሚል ቃል ንገራቸው ነው ያለው አይደለም። ደስ የማይል ነገር ንገራቸው። መጨረሻ የኢሳይያስ ታሪክ እንደሚነግሩን ከሆነ እንዴት እንደተገደለ ታውቃላችሁ። ኢሳይያስ እንደሚባለው ከሆነ በታሪክ ለሁለት ነው የተሰየፈው። ሰዎች የእግዚአብሔርን ቃል አይወዱም፣ እግዚአብሔር ካልረዳቸው በስተቀር አይወዱትም። የእግዚአብሔር ቃል አይመችም፣ እንደ ሰው አይደለም።
እንደ ሰው አይደለም የእግዚአብሔር ቃል መቼም መልካም መሆኑን አንጠራጠርም ማለት መልካም ነው። ምክንያቱም እግዚአብሔር መልካም ነው። ለእኔ መልካም በማድረግ የታወቀው እያልን እየዘመርን ነበር። መልካም በማሰብ የታወቀ ነው። ነገር ግን ሰው ግን ከኃጢአት የተነሳ የእግዚአብሔርን ቃል ይገፋል፣ የራሳቸውን መንገድ ስለወደዱ ይላል። አንድ ክፍል ባነብላችሁ እዚህ ኢሳይያስ ምዕራፍ 66 ላይ እንግዲህ የተስፋው ደብዳቤ ላይ ማለት ነው። ምን ይላቸዋል? ቁጥር 1 ጀምሮ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል። ስለዚህ ለእኔ እናንተ ምንም አታሳትሰጡኝም ነው የሚላቸው። ምንም አታመጡልኝም፣ ቤት አትሰሩልኝም፣ ምንም አታርጉልኝም ማለት ለእኔ እግዚአብሔር እንዲጠቀም እኛ አዋተን ቆይ እስቲ ባካችሁ አሰባስቡለት ለሱ የሆነ ነገር እናድርግለት የምንለው ነገር እኛ የለም። ለምን? ሁሉ የሱ ነው፣ ሁሉ የሱ ነው። ይሄን ይነግራቸዋል። እነሱ ግን መስዋዕት በማቅረባቸው የእግዚአብሔርን ይሄ መቼም ይሄንን ቃል ስለተጠቀሙ ይቅርታ አድርጉልኝ። ሱስ ያለበት ሰው ሱሱን በሚፈልግበት ጊዜ ምን ስሜት ተሰማው ነው የምንለው በአማርኛ? እናንተ በሉት፣ እኔ በማይክራፎን እንዳልለው ብዬ ነው። ምኑ መጣበት ነው የሚባለው? አመልሽ ጥሩ ነው፣ እሱ ይሻላል። አመሉ በሱን ቆይ፣ አመሉ መጣበት ይባላል። እግዚአብሔር ያ አመል የለውም። መስዋዕት መቼ ነው የሚያቀርቡልኝ? ለኔ የሚዘምሩልኝ መቼ ነው? የለም። ለሱ ከሆነ እልፍ አላፍ መላእክት አሉት። ይሄ የለውም። በቃ የሆነ ባደረጉልኝ። ለዚህ ነው ምን ይላል? ሰማይ ዙፋኔ፣ ምድር የእግሬ መረገጫ። ምን ቤት ነው የምትሰሩልኝ ይልና እግዚአብሔር ግን ይላል ቁጥር 2 ላይ ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እንዲህ አይነት ሰው ነው የሚፈልገው በምድር ላይ። ትሁት፣ መንፈሱ የተሰበረ፣ በቃሉ ምን የሚያደርግ ሺቨር የሚያደርግ የሚንቀጠቀጥ። ምን ማለት ነው? ሺቨር ማለት የሆነ ዱብዳ ይመጣብኛል፣ መብረቅ ይመታኛል ማለት አይደለም። ጥንቃቄ። እግዚአብሔር ምንድን ነው የሚለው የሚሉ ሰዎች፣ ድምፁን ለመስማት የሚተጉ ሰዎች። አንድ ሰው ተገኘ እንደዚህ በሰው ታሪክ ውስጥ አንድ ሰው ተገኝቷል እንደዚህ አይነት ይሄን በፍጹም ያደረገ በቃሉ የሚንቀጠቀጥ ትሁት፣ መንፈሱ የተሰበረ። ማን ይባላል ስሙ? ኢየሱስ ይባላል። ኢየሱስ ኢሳይያስ ውስጥ ስለሱ ታነባላችሁ። አሁን በምንለው ክፍል ውስጥ ከ49 ጀምሮ እስከ ምዕራፍ 55 ብትመለከቱ ስለሱ ነው የምናነበው። ስለ ባሪያዬ ስለተባለው ስለ መሲሁ በማለዳ እየቀሰቀሰ ቃሉን ስለሚያሰማው ስለ መሲሁ ይናገራል። እና ከዛ በኋላ ምን ይላል ግን ሲያነጻጽረው በሬን የሚያርድልኝ መስዋዕት ማለት ነው አይደል? ሰውን እንደሚገድል ነው። በሬን የሚያርድልኝ ሰውን እንደሚገድል ነው ይላቸዋል እስራኤላውያን። ግራ የሚያጋባ ነገር እኮ ነው። ጠቦትን የሚሰዋ ምን እንደሚያደርግ ነው ይላል? የውሻን አንገት እንደሚሰብር ነው። የእህል ቁርባን የሚያቀርብ ምን እንደሚያደርግ ነው? የእሪያን ደም እንደሚያቀርብ ነው። ዕጣን የሚያጥ ምን እንደሚያደርግ ነው? ጣዖትን እንደሚባርክ ነው። እነዚህ ነገሮች እግዚአብሔር የደነገጋቸው መስዋዕቶች አይደሉም ወይ? ናቸው። በራሳቸው መልካም አይደሉም? መልካም ናቸው። ችግሩን የሚቀጥለው ቁጥር ላይ ታዩታላችሁ። ቁጥር 4 እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸው በርኩሰታቸው ደስ ይላታል ይላል። ስለዚህ የሰው መሰረታዊ ችግር የእስራኤላውያንም ችግር ምንድን ነው? የራሳችንን መንገድ መፈለጋችን። መሲሁም የመጣው ለዛ አይደል? እኛ ሁላችን ተቅበዝብዘን ጠፋን፣ እያንዳንዱ የገዛ መንገዱ እንደመሰለው
በመጽሐፈ መሳፍንት ታስታውሳላችሁ። ሰዎች ሁሉም እንዴት ነበር የሚኖሩት? ሁሉም እንደመሰለው እግዚአብሔርን የሚያመልኩት እንደመሰላቸው። እንደዚህ ግን አይደለም የእግዚአብሔር ሐሳብ። እና የእስራኤልን ታሪክ እንግዲህ ይሄንን እናያለን። ከዚህ የተነሳ እግዚአብሔር አስጠንቅቆ በኋላ ነገራቸው። እልካለሁ፣ አገልጋዮች እልካለሁ፣ እናንተን መስመር የሚያስይዙልኝ። አገልጋዮቼ እነማን ናቸው? አሦራውያን፣ ባቢሎናውያን። የማን አገልጋዮች ናቸው? የእግዚአብሔር አገልጋዮች ናቸው። ራሳቸው ጻድቃን ናቸው እንዴ? እነኚህ የመጨረሻ ጨካኝ አውሬዎች ናቸው። ለእነሱም የልካቸውን እሰራላቸዋለሁ እያለ ነው። ደግሞ በኋላ አሳያቸዋለሁ፣ እነሱን ራሳቸውን እሰራላቸዋለሁ። ግን እግዚአብሔር ግን እነኚህን ሲልክባቸው እስራኤላውያንን፣ ከዛ እስራኤላውያን መከራቸውን አዩ፣ ተባረሩ። እግዚአብሔር ከሰጣቸው ምድር ተባረሩ። በቃ እስከ ምዕራፍ 39 በኋላ የምናየው ምዕራፍ 39 ድረስ የምናየው ተነግሮ ከዛ በኋላ ከምድራቸው ተባረሩ። አሁን ከዛ በኋላ ነው ይሄ መልእክት። እግዚአብሔር ከቀጣቸው በኋላ እግዚአብሔር የሰጠውን የማስጠንቀቂያ ካለመስማታቸው የተነሳ ከፈረደባቸው በኋላ ምዕራፍ 40 ላይ ስንመጣ አጽናኑ እያለ ነው የሚጀምረው። አጽናኑ ማንን? ህዝቡን ነው የሚለው። ህዝቤን። እግዚአብሔር የሚገርም አምላክ ነው ወገኖች። እግዚአብሔር የሚገርም አምላክ ነው። አንዱ ባህሪው ዩኒክ ባህሪው ምንድን ነው? ታማኝ ነው። ለቃሉ ታማኝ ነው። ለኪዳኑ ታማኝ ነው። አለቀለት በቃለት የተባለ ህዝብ ነው አሁን እስራኤል። እግዚአብሔር ግን በፍጹም አይረሳም። ህዝቤን የመጨረሻ ጉቶ ሆኖ የቀረ ህዝብ እንደገና ያንሰራራል። ህዝቤን አጽናኑ ይላል አምላካችሁ። እንደውም ንገሩልኝ ይላል። ንገሩ፣ ለኢየሩሳሌም ተናገሩ። እንዴት ብላችሁ ነው ተናገሩ የሚለው? ለኢየሩሳሌም ለልቧ ተናገሩ። በእንግሊዝኛው ላይ ስፒክ ቴንደርሊ ይላል። ቴንደርሊ አለዝባችሁ ተናገሩ ይላል። ምንድን ነው የሚነገረው? የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች እንዴት አድርጋችሁ ንገሩ? ጮኻችሁ ንገሯት። ንገሩ ለህዝቤ። በቃ ብሏል እግዚአብሔር። በቃ ብያለሁ። አሁን የምህረት ዘመን ነው። የመታደስ ዘመን ነው። ተቀብላችኋል፣ ከፍላችኋል። ያ የሄዳችሁበት መንገድ አልሰማኝ ብላችሁ የሄዳችሁበት መንገድ አለቀ፣ አበቃ። አሁን የመጽናናት ዘመን ነው የሚል ነገር እናያለን። ስለዚህ እግዚአብሔር በስራው ውስጥ የምናየው ነገር ምንድን ነው? እግዚአብሔር በስርዓት ነው የሚሰራው። ፈቃዱን ነው የሚፈጽመው። በጊዜው ሁሉን ያደርጋል። ስለዚህ ለእስራኤልንም ወስዶ ለአሦራውያን ለባቢሎናውያን አሳልፎ ሲሰጥ ግን ተስፋም ግን ሰጥቶ ስለነበር በጊዜው ይሄ ተስፋ ቃል በኋላ ሲፈጸም እናያለን። መለሳቸው ወደ ምድራቸው። ስለዚህ እግዚአብሔር ያጽናናል፣ ህዝቡን ያጽናናል። ደግሞ የሚሰራበት የራሱ ጊዜ ያለው፣ ለልብ ይናገራል። ከዛ ቁጥር 3 ላይ ምን ይላል? የአዋጅ ነጋሪ ቃል ብሎ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል፣ ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል፣ ለእግዚአብሔር ክብር ይገለጣል። እንግዲህ አሁን ምሳሌያዊ በሆነ መንገድ ነው የሚናገረው። ስለምን የሚናገር ይመስላችኋል? የተራራው ሸለቆ ስርጓጉጡ ስለምን ነው የሚያወራው? ስለ ልብ ነው። ተራራ ልብ ምንድን ነው? ትዕቢት ነው። ሸለቆ ልብ ደግሞ ምንድን ነው? እኔ አረባም፣ ዲስፖንደንስ፣ እግዚአብሔር ረስቶኛል፣ ጥሎኛል፣ የለም ማለት ነው። ስርጓጉጡስ? ይሄ ደግሞ ወጣ ገባ ነው። እንዲህ ስትሉት እንዲህ
የሆነ ምን እንደሚፈልግ ራሱ አይታወቅም። እንደዚህ ያለው ልብ ይታከም ነው። ስለ ልብ መታከም እያወራን ነው ባለፉት ሰሞናት እያዳመጥን ከሆነ። ልብን የሚያክም ማን ነው? እሱ ነው። መፈለግንም ማድረግንም በእኛ የሚሰራ እርሱ ነው። ስለዚህ ልብን ያክማል። ጠማማውን፣ ይሄ ትዕቢቱን፣ ደግሞ ይሄ በቃ እኔ ምናምን ብሎ ይሄ ትህትና የሚመስል ግን ትህትና ያልሆነ እሱ ሁሉ ይስተካከል ይላል። ይስተካከል። ከዛ ምን ይሆናል? ይሄን መንገዱ የሚጠረገው ለምንድን ነው? እግዚአብሔር እንዲመጣ፣ ክብሩ እንዲገለጥ፣ ክብሩም ይገለጣል ይላል። ሁሉ ያዩታል ይላል። ይሄን ደግሞ የሰው ሐሳብ አይደለም፣ የእግዚአብሔር አፍ ነው የተናገረው ይላል። ስለዚህ ክብሩን የሚገልጥ አምላክ እንደሆነ እናያለን። ዝቅ ብለንም ቁጥር 10 ላይ ስንመለከት ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። ከዛ ደግሞ 11 ተመልከቱ። መንጋውን እንደ እረኛ ምን ያደርጋል? ያሰማራል። ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትንም እንዴት ነው የሚመራው? በቀስታ ይመራል። እግዚአብሔር ይገለጣል፣ ክብሩ ይገለጣል ይለናል። ግን መስተካከል ያለበት መሬቱ ይዘጋጅለት፣ ይስተካከልለት። ጠማማው ይቃና፣ ከፍ ያለው ዝቅ ይበል፣ ዝቅ ያለው ከፍ ይበል የሚል ነገር እናያለን። እና ከዛ እግዚአብሔር ሕዝቡን ይመራል ይለናል። ሕዝቡን ይመራል። ስለ ኃይሉ እንግዲህ ይሄ የሚነገራቸው ሰዎች የት ነው ያሉት? በዚህ ሁኔታ ውስጥ ይሄ የሚነገራቸው ኦልሬዲ እኮ እነኚህ እኮ በቃ በወደቀ ሁኔታ ውስጥ ነው ያሉት። በምርኮ ያለ ሕዝብ ነው መልእክቱ የሚደርሰው። በቃ እግዚአብሔር ምን አድርጓል? ረስቶናል። እግዚአብሔር መንገዳችንን አያየውም። የእኛ ነገር ተዘንግቷል። ይኸው ቁጥር 40 ላይ ይናገራል። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? ፍርዴም ከአምላክ ያልፋለች። ማለት እግዚአብሔር አያየንም። ምናልባት ሌላ ነገር እያየ አሁን እኛን ማየት አቅቶታል፣ ወይም ደግሞ ግድ የለውም የኛ ነገር ትቶናል። ከሁለቱም ሊሆን ይችላል። አንዳንዴ እኮ እግዚአብሔር የኛን ነገር የሚያውቁሉ አይመስለንም። የሆነ መንገር ያለብን ይመስለናል። ጌታ ሆይ ይህን ነገር አይተኸዋል? ማይክና እኔ የምናውቀው ብሎናል። ትንሽዬ ብሎን እግዚአብሔር እኛ ያላየነውንም እንደሚያይ፣ እኛ የረሳነውን እንደሚያይ እሱን ታሪክ አላነሳም። አሁን ምናልባት በኋላ በጌታ እራት ስንወስድ ሼር አደርጋችኋለሁ። እግዚአብሔር የማያየው ነገር የለም። ያያል። በጣም ነው፣ በአንክሮ ነው የሚያየው። የማያየው የህይወታችን ጉዳይ የለም። እኛንን ማናየው ምን ነው ማናየው? እንደሚያይ እኛ አናይም። የሚያየኝን አየሁት አለች ሲገባት። እኛ እንደሚያየን አናይም፣ እሱ ግን ያያል። ሁሉን ነገር ነው የሚያየው። አልይ ማለት አይችልም። እሱ ያያል፣ ይታየዋል። ነገሮች ሁሉ ብትንትን ብለው ነው የሚታዩት። ምንም ነገር አይሰወርበትም። ጨለማ አይከለክለውም። ሁሉን ያያል። ታዲያ ለምን እንዲህ ትላለህ ያዕቆብ ሆይ? አዎ ምርኮ ላይ ነህ። አዎ ብዙ ችግር ውስጥ ነው ያለው፣ ብዙ ፈተና ውስጥ ነው ያለው። ግን ይሄንን እኮ ያመጣው ምንድን ነው? አለመታዘዝ እኮ ነው። ስላልሰማችሁኝ እኮ ነው። ግን ግድ የለም አሁንም ቢሆን ተስፋዬ የተጠበቀ ነው እና እንደዚህ ለምን ትላለህ ይላል። የእግዚአብሔር ኃይል ምን አይነት እንደሆነ ትንሽ ይነግራቸዋል እዚህ ክፍል ውስጥ ስለ ኃይሉ ማለት ስለ እግዚአብሔር ኃይል። ለምሳሌ መኪና ስንገዛ ምን አይነት ኃይል ነው ያለው ምናምን እንል ይሆናል አንዳንዶቻችን። በተለይ ምናልባት ኢንጂነሪንግ ምናምን ውስጥ ያሉ ሰዎች ሞር ይሄ ነገር ኤክሳይት ያደርጋቸዋል ስለ ኃይል መስማት። ሌላው ዝም ብሎ መኪና ይሁን ስለ ከለሩም ያስባል። አንዳንድ ሰው ቢጫ ከለር ነው ይፈልገው ወይም ደግሞ ቀይ ከለር ነው ይፈልገው። እኔ አንቺን ማለት ያልነበረም
ስለ መኪናው ምንነት ምናምን ግን እንትኑ ያምራል፣ ቅርጹ ያምራል የሚል ሰው አለ አንዳንድ ሰው። ምክንያቱም ተፈጥሮ የአኤስቴቲክስ ውጭ ምናምን ነው የሚያየው። ሌላው የኢንጂነሪንግ ምናምኑ ደግሞ እኔ ሱባሮ ነው የምፈልገው ይላል። ለምን? የሆነ የሚሰጧቸው ሪዝን አለ። እንደዚህ ነው እንዲህ ነው ይላሉ። እና ያው ሁላችንም አፕሪሺየት ቫሊዩ የምናደርጋቸው ነገሮች አሉ። አሁን ግን ስለ እግዚአብሔር ኃይል እስቲ ትንሽ እናስብ። የእግዚአብሔር ኃይል ምን ያህል አሁን የግድቡ ኃይል ምን ያህል ያመነጫል ብለን እንደምናስበው ማለት ነው። ለኢትዮጵያም ከበቃ ደግሞ ለሌሎች ለስንት ሀገሮች ሊበቃ ይችላል። እኔ አላቅም፣ አልተከታተልኩም። ግን እንደው ፒክቸሩ እንዲመጣልን ነው። የእግዚአብሔር ኃይልን እስቲ ትንሽ እንቃኝ። እዚህ ክፍል ውስጥ ተነግሮናል። ቁጥር 7 ምን እንደሚል ተመልከቱ። ከቁጥር 6 ጀምሮ ላንብብ። ጩህልኝ ብሎታል። ጩህ። ምን ብለህ ጩህ? ምን ብዬ ልጩህ አለ። እንግዲህ አስቡ። ጡ ሰው ሁሉ ምን ብላችሁ ጩህ? ምን ብለህ ጩህ? ሰው ሁሉ ምን ብለህ ምንድን ነው? ሰው ሁሉ ሳር ነው። ሰው ሁሉ ሳር ነው። ልብ ብላችሁታል ይሄን ቃል? እኔ ሁሉ ይገርመኛል። ሰው ሁሉ ሳር ነው ብለህ ጩህ። ኃያሉ እግዚአብሔር ነው እንደሚያወራው። ሰው ሁሉ ሳር ነው። ስጋ ክብሩም ሁሉ ክብሩ የሚለውን በእንትን ስመለከት በእንግሊዝኛ ይሄ አምፕሊፋይድ የሚባለው ባይብል ላይ ስለ ክብሩ ሲያወራ ምን እንደሚል ላንብብላችሁ። ምን እንደሚል ክብሩ የሚለው ይላል ቸርነቱ፣ በጎነቱ፣ ከእግዚአብሔር ምሕረቱ፣ ክብሩ፣ መልካምነቱ፣ በቃ የሰው ጥሩ የምትሉት ነገሩ በሙሉ በአጠቃላይ ምንድን ነው እሱ ይላል። ክብሩ ሁሉ እንደ ምድር አበባ ነው። ልክ ይሄ ታይቶ እንደሚጠፋ ነው። ሰው ሁሉ ሳር ነው፣ ክብሩም እንደ ምድር አበባ ነው ብለህ ጩህ የሚል ቃል ሰማ። ከዛ በኋላ እንደዚህ ያለበት ምክንያት እንደው በእርግጥኛ ሳር እኮ ስለሆነን አይደለም። ሳር አይደለንም እኛ ሰዎች ነን፣ ስጋ ያለ ነን፣ ሰው ነን። ግን አሁን ከእግዚአብሔር አንጻር የእግዚአብሔርን ኃይል ለመግለጥ ነው ይሄ ቃል የቀረበው። ቁጥር 7 የእግዚአብሔር እስትንፋስ ይነፍስበታል ይላል። ስለዚህ ሲል ሳሩ ምን ይሆናል? ይደርቃል፣ አበባው ይረግፋል። አሁን ስለማይገባን እኮ ነው በምሳሌ የሚሰጠን። ምክንያቱም አሁን ስትሉ ሰው ሁሉ ድርቅ፣ ይሄ እንዴት ነው የሚገባል? በጣም አስቸጋሪ ነገር ነው። ድርቅ ሰው ሁሉ ጌታ ኢየሱስን እነኛ ወታደሮች መጡ አይደል ሊወስዱት እኮ ቢል እኮ በቃ አለቀ። ግን ያው እኔ ነኝ ሲላቸው አይደለ ዝርግፍ ያሉት። ከዛ ቀስቅሶ አስነስቶ ጆሮውን ፈውሶ ምናምን ነው እኮ የሄደው ተይዞ። አሁን ጆሮውን የተፈወሰው ሰውዬ ማልኮስ ነው መሰለኝ ስሙ። ኢየሱስን ይዞ ሲሄድ ማን ነው ይዞ እየሄደ ያለው? ማልኮስ ነው ኢየሱስን ይዞ እየሄደ ያለው? ኢየሱስ ነው ማልኮስን ይዞ እየሄደ ያለው? እሱ ለገባው ሰው ብቻ ነው። ይዟቸው እኮ ነው የሄደው ጌታ። ወታደሮቹ ሁሉንም ይዞ ነው የሄደው፣ ትክክል ሲታይ ማለት ነው። ግን በፊዚካል ሲታይ ግን እሱን ይዘውት እየሄዱ ነው። የእግዚአብሔርን ኃይል እንድናስብ ብዬ ነው። ሰው ሁሉ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን በአንጻሩ እሱ የሚናገረው ነገር ግን ለዘላለም ጸንታ ትኖራለች ይላል። This is God። እነሆ አምላካችሁ ብለህ ጩህ። እነሆ አምላካችሁ ይላል ሳሙኤል። እዚህ አካባቢ የት ጋር እንዳለ ትዝ ባይለኝም እነሆ አምላካችሁ። ቁጥር 9 ላይ ነው። ቁጥር 9 ላይ ሲናገር ስለ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ ይላል። ውጪ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። አሁን ይሄንን የምትናገር እኮ ኦልሬዲ በድካም ውስጥ ያለች
በእግዚአብሔር ፍርድ ውስጥ ያለችዋን እኮ ነው አሁን በምስራች አውሪ ይላታል። ውጪ፣ እነሆ አትፍሪ፣ ለይሁዳም ከተሞች ምን ብለሽ ተናገሪ፣ እነሆ አምላካችሁ ብለሽ ተናገሪ የሚል እናያለን። ስለ ኃይሉ በመቀጠል እንመልከት። አሁን ቁጥር 12 ጀምሮ ደግሞ ይናገራል። የእግዚአብሔርን ኃይል አሁንም ያሳስበናል። ይሄ እኛ አባት ብለን የምንጠራው አምላካችን በርከክ ብለን ወደ ጸጋ ዙፋኑ ፊት በድፍረት በክርስቶስ ኢየሱስ መግባት የቻልንበት አምላካችን ቁጥር 12 ላይ የህንድ ውቅያኖስ፣ የፓሲፊክ ውቅያኖስ፣ የአትላንቲክ ውቅያኖስ፣ ሌላም አለ እነ ቀይ ባህርን፣ የሜዲትሬኒያንን ባህርን፣ በቃ ውሃዎቹን በሙሉ አስቧቸው በዓለም ላይ ያሉት። እኔ ዝም ብዬ ቁጭ ብዬ እንደዛ እያሰብኩ ነበር በቀደም እየተደነቅኩ ማለት ነው። ከዛ እነኚህን ውሃዎች በሙሉ እንደዚህ መስፈር የሚባል ነገር አለ፣ እንደዚህ እንዲህ በፍኝ። አሁን ለልጅ ይሄን ብንነግር ልጁ ምን ያስባል? የሆነ ጃያንት ማለት እጁ ራሱ ይሄን ሁሉ ውሃ የሚይዝ በምን ትስሉታላችሁ? ራሱ ኢማጂኔሽኑ ራሱ አይሄድም። በቃ እንዴ ብሎ ነው ይሄን ሁሉ በፍኝ መስፈር? አይገባንም። የእግዚአብሔር ኃይል ስለማይገባን በእንደዚህ አይነት መንገድ ነው ሊነገረን የሚችለው። አንዳንድ ኃይል ለመግለጽ ስለሚቸገሩ እኮ ነው አይደለም በሆነ በሚገባን መንገድ የሆነ በሚያሰክር መንገድ የሚነግሩን ሳይንቲስቶቹ ስለ አንዳንድ ኃይል ስለ ስፒድ ሲያወሩ የሚጠቀሟቸው መንገዶች አሉ አይደል? ለኛ በቃ የሆነ እንዲገባን ላይት ይርስ ምናምን እያሉ ምን እንደሆነ ላይት ይርስ ደግሞ እሱ ዲፋይን ያደርጉና ከዛ ምናምን የሆነ ትንሽ ኮንሴፕት እንዲኖረን ነው። አይገባንም እኮ ዝም ብለን ነው የምናስበው እንጂ ይሄንን ኃይል ኮምፕሪሄንድ ማድረግ አንችልም። ይሄንን ውሆችን በፍኙ የሰፈረ ይላል እግዚአብሔር። ይሄን የሚነግረው ዝም ብሎ እኮ አይደለም፣ እንዲያውቁ ነው፣ ኃይሉን እንዲያውቁ። ቅድም የዘመርነው እኮ እግዚአብሔር ኃያል ነው ስንል የኔ ትናንሽ ነገሮች ይረዳኛልና ማለት እኮ አይደለም፣ እሱንም ይረዳናል። ግን እንደዚህ አይነት አምላክ ነው እግዚአብሔር፣ ውሆችን በፍኙ የሰፈረ። ደግሞ ሰማይን ይልና ደግሞ ስንዝር እንዴት ነው እንደዚህ ሰማይን በስንዝር መለካት እያሳየን ያለው ነገር አለ፣ ፒክቸር አለ። ሜዲቴት ማድረግ አለብን። ይሄን ሜዲቴት ስናደርግ ምን እንደሚሆን ንገራችሁ፣ ልባችን እየሰፋ ይመጣል። በእግዚአብሔር ያለን መታመን እየጨመረ ይመጣል። ነገሮቻችን በሙሉ ደግሞ እያነሱ ይመጣሉ፣ እየደቀቁ ከዛ ምን ይሆናሉ? ይጠፋሉ። ምክንያቱም ያኛው እየሰፋ ስለሚመጣ ሌላው ነገር ሁሉ በቃ ይሆንብናል። ዓላማው እሱ ነው። እስራኤል በባርነት ቤት በምርኮ ለብዙ ጊዜ ቆይታ እግዚአብሔር በቃ ረሳኝ ምናምን በምትልበት ጊዜ ነው ይሄንን የሚያሳያት። ከዛ ዝም ይቀጥል። የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ ማን ነው? ያው መልሱ ግልጽ ነው። ከዛ ይቀጥላል። የእግዚአብሔርን መንፈስ ያዘዘ ወይም አማካሪ ሆኖ ያስተማረው ማን ነው? አሁን የሚያወራው መንፈስ በእኛ ውስጥ እኮ ስለሚኖረው መንፈስ እኮ ጳውሎስ ይሄንን ይጠቅሳል። የእግዚአብሔርን መንፈስ ያዘዘ ጌታ ሆይ እንዲህ አድርግ እንላለን እኮ እኛ። እንዲህ አድርግ፣ ለምን እንደዚህ አታደርግም ማለት የሚገባን የነበረው ምን ብዬ ልጸልይ ነው ማለት የነበረብን እኮ እሱ ነው። ምን ብዬ ልጸልይ? ምክንያቱም እኛ ስንጠይቅ የምንጠይቅ የሆነች እዚቹ ነው። እሱ ቢነግረን ግን ምናልባት እሱ ከኃይሉ ከችሎታው አንጻር ነው የሚነግረን። እና ያዘዘ ያስተማረ ማን ነው? እሱ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? መልሱ ግልጽ ነው። እግዚአብሔር መንፈስ በእኛ የሚኖረው በግል ሕይወታችን፣ በማህበራችን። ታውቃላችሁ አይደል? በሁለት አቅጣጫ ነው እግዚአብሔር መንፈስ የሚገለጠው፣ በአማኙ ሕይወትና
በአማኞች ማህበር ውስጥ ነው እግዚአብሔር መንፈስ ያለው። በህይወታችን ምንም ነገር ይሁን የእግዚአብሔር መንፈስ ካለ እኛ ብቻችንን አይደለም፣ እሱ ከኛ ጋር ነው። ዘንበል ማለት ብቻ ነው፣ ጆሮዬን ክፈት ልስማ ነው። ትልቁ ችግራችን አንሰማም። እኔ አልሰማም ልበላችሁሽ ንልቶ ልላለሁ አልሰማም። የኔ ችግር እሱ ነው። ግን እናንተም ይመስለኛል አንሰማውም። we are so occupied with our own ideas በራሳችን ሐሳብ በራሳችን ማስተዋል በጣም ተወጥረናል። በማስተዋልህ በራስህ ማስተዋል ምን አታርግ አትደገም። ጌታ ምን ትላለህ ብንል እኮ የሆነ እንደ ሳይንቲስት ምናምን ነው የምንሆነው። እንደሆነ በጣም ድንቅ ጠቢብ ሰው ምናምን እንሆናለን። ያው ሚስጥሩን እናውቀዋለን። ሚስጥሩ እኛ ስለሆነን አይደለም፣ እሱ ስላለ ነው፣ ስለሚመክረን ነው። እና ብንሰማው ይሄንን ሳስብ ነበር። ብዙ ኢኖቬተርስ ትልልቅ ግኝት ያገኙ ሰዎች ክርስቲያኖች ናቸው። ስለ ሁሉም መናገር አንችልም፣ ግን ጠጋ ብለን ብናይ እግዚአብሔር ነው እንዲያገኙት የረዳቸው። እግዚአብሔር እንዲያገኙት ረዳቸው ማለት ነው። ትንሽ ከፈት ሲያደርግላቸው እቴ ብለው በእኛ ምን አደረጉ ነው ምንለው? ዲስካቨር አደረጉ ይባላል። ምን ሎ ኦፍ ግራቪቲ ምናምን እግዚአብሔር እያሳያቸው። እግዚአብሔር ቢያሳየን ብናዳምጠው፣ ጌታ ሆይ ይሄ ጉዳይ እንዴት ምንድን ነው ማድረግ ያለብኝ ምን ትላለህ እንዴ ልጸልይ ብንል እኮ እንደ ሳይንቲስት ያደረገን ነበር። እንደ ጠቢብ እንደ ባለ ታላቅ ዕውቀት እንዳለው ሰው እንሆናለን ከእርሱ የተነሳ እና ምን ይላል? እነሆ ማለት ምን ማለት ነው? እዩ ማለት ነው። እዩ አይደል? እነሆ ቢሆልድ ማለት ነው። እነሆ አምላካችሁ። እነሆ አሕዛብ ወይም አሕዛብ ማለት ህዝቦች በሙሉ ማለት ነው። the nations ለእርሱ በገንቦ እንዳለች ውሃ ናቸው ነው የሚለው። ጠብታ ናቸው። እኔ ስለማታውቁት አይደለም ይሄን የምነግራችሁ። መዝሙራችን ላይ እንኳን አሕዛብም ደግሞ በፊቱ በገንቦ እንዳለች ጠብታ እንላለን። ግን እስቲ እናስብ እያልኳችሁ ነው። እስቲ እናስበው ምን እያለ ነው? የዓለም ህዝብ በሙሉ በአንድነት በገንቦ ውስጥ እንዳለ ጠብታ ናቸው። ምን ሊነግራቸው ነው የፈለገው? እስራኤላውያን ስለ እግዚአብሔር ኃይል እኮ ነው ሊነግራቸው የፈለገው። በገንቦ እንዳለች ጠብታ ናቸው። እሱ ብቻ አይደለም፣ ሚዛን ደግሞ ያደርግና ሚዛን ላይ እህሉ ሲሰፈር ሚዛን ምን አደረገ ነው የሚባለው? ደፋ አይደል? መዘነ አይደል? አሁን ይሄ አሕዛብ በሙሉ በሚዛን ላይ እንዳለች ትንሽ ትቢያ፣ አሁን ሚዛኑ ላይ ወሰዱትና ትንሽዬ ትቢያ ስታደርጉ ሚዛኑ ምን አያደርግም? አይነቃነቅም። ሰዎች ሁሉ ተሰብስበው አይነቀንቁትም። ሚዛኑ አይነቀንቁትም። እግዚአብሔር ለምንድን ነው የሚያወራው? ህዝቡ እኮ እግዚአብሔር እኔን ማየት አተስኖታል፣ የኔ ጉዳይ ረስቶታል ስለሚሉ እኮ ነው የሚነግራቸው። እንደዛ ትሉ ይሆን አላውቅም፣ እኔ እላለሁ። ለዚህ ነው እግዚአብሔር እኔን የተናገረኝ። እንደዛ እያላችሁ ከሆነ ለእናንተ ነው። ሊባኖስ ለማንደጃ እንስሶቿም ለሚቃጠል መስዋዕት አይበቁም እያለ ይቀጥላል። ከዛ ከቁጥር 18 ጀምሮ እንግዲህ አሁን ይሄንን አምላካችንን ከማን ጋር ይሄን አምላካችሁን ከማን ጋር ልታነጻጽሩ ትችላላችሁ የሚል እናነባለን። እንግዲህ እግዚአብሔርን በማን ትመስሉታላችሁ? በምን ምሳሌ ታስተያዩታላችሁ? ይሄ እንደ ጣዖት
ሰዎች እንደዚህ ጣዖት ሰርተው ያመልካሉ አይደል? እግዚአብሔር ብለው ማለት ከሱ ጋር ነው እናስተያየው። እንደ ዳጎን ለምሳሌ እንደ በዓል ከማን ጋር ታስተያዩታላችሁ? ቁጥር 21 አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ ይልና በምድር ክበብ ላይ ይቀመጣል ማለት በምድር ሴንተር ላይ ተቀምጦ ሰዎች በሙሉ በአንድነት ምንድናቸው ለሱ ይላል? እንዳንበጣ ናቸው። እሱ በምድር ክበብ ላይ ይቀመጣል። ሰዎች በሙሉ በምድር ላይ ያሉት ሁሉ አንበጣ ናቸው ለሱ። ከዛ ትንሽ ይጨምራል። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችን ይላል። አሁን በምድር ላይ ያሉ አለቆችን በሙሉ እንድናስብ እንደው ዋና ዋናዎቹን እናስባቸው እስቲ። የኛውኑ እዚህ ያለውን ዶናልድ ትራምፕ፣ ቻይና ያለው ዢ ፒንግ ነው፣ ራሽያ ያለው ፑቲን፣ ከዛ የዩሮፕ መሪዎችን ሁሉ አስቡ። ወደ እኛም ሀገር ሄዱ፣ ወደ አፍሪካም ሄዱ፣ ጠቅላላ ሁሉን አስቡ። አለቆች በሙሉ ነገሩ ህዝቡ ሁሉ እንዳንበጣ ነው። አሁንም አለቆቹን ደግሞ ትኩረት አድርጎ አለቆቹ ይላል ምንድን ነው የሚያደርገው ይላል? እንዳልነበሩ የምድርን ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። እንግዲህ ተመልከቱ፣ እግዚአብሔር ሲፈራ ይሄ የትራምፕ የሚባል ሰውዬ በቃ እያለ ስጋት ይዘው የፑቲንን ነገር ፑቲን እንደ ኃይለኛ ሰው ነው እሱ ጂፒንግ አይልም። እኛንን እንደዛ የሚመስልን አሁን ምናልባት እኛ ዲሞክራሲ ያለበት አገር ላይ ስላለን ሬሌቲቭሊ አንጻራዊ በሆነ መንገድ እንደዚህ አይነት ስጋት አይገባን ይሆናል። ሳውዲ አረቢያ የምትኖሩ ቢሆንስ ኖሮ የሚያስፈራ እኮ ነው ሰውዬው። አንበጣው እያላችሁ ማውራት ትችላላችሁ። እንደዚህ ያወራ ሰው ታውቃላችሁ? ኢየሱስ። ሂዱና ያቺን ቀበሮ እኮ ነው ያለው ሄሮድስን፣ ንገሯት። አንበጣው ማለት እንችላለን። ግን እንደዚህ የምንለው ዝም ብለን በትዕቢት ሳይሆን እግዚአብሔርን እየተማመነን ከሆነ ነው። እግዚአብሔርን እየጠበቅን ከሆነ የሱን ፍርድ የሱን ሥራ እያየን በሱ ተመክተን ከሆነ እግዚአብሔርን እየፈራን ከሆነ ምንፈራው ማንም አይኖርም። ከዛ እነኚህ አለቆች እንደተተከሉ ይላል ቁጥር 24 ላይ ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ እፍ አለባቸው። እነርሱም ደረቁ፣ አውሎ ነፋስም እንደ እብቅ ጠረጋቸው ይላል። ጥርግ አድርጎ ሲያስወግዳቸው እናያለን። በቃ ይሄንን እኮ የምናየው ዛሬ 2025 ላይ ሆነን ሳይሆን በሰው ታሪክ ነው የምናስበው። ሰው ከተፈጠረ ጀምሮ እስከ ፍጻሜ ባለው ውስጥ የእግዚአብሔርን ኃይል፣ የእግዚአብሔርን አሰራር፣ የእግዚአብሔርን መንገድ እቅድ ይሄ አምላካችን አባታችን እኮ ነው። ልጆቹ እኮ ነን። ከእርሱ ጋር እኮ ለዘላለም ልንኖር የተጠራን ሰዎች ነን። አምላካችንን ማወቅ አለብን። ዳንኤል መጽሐፍ ላይ አምላካቸውን የሚያውቁ ሕዝብ ምን ይሆናሉ ይላል? ይበረታሉ ይላል፣ ይበዘብዛሉም ይላል። እንድናውቅ አምላካችንን እንድናውቅ ለእስራኤላውያኖች ይህንን ነው እያላቸው ያለው። ከዛ ቁጥር 25 ላይ እንግዲህ ተካከለው ዘንድ በማን መሰላችሁኝ ይላል? ቅዱሱ ማለት ከእግዚአብሔር ጋር ማንንም አብረን አናስቀምጥም። ቅዱሱ እተካከለው ዘንድ በማን መሰላችሁኝ ይላል። እና እስቲ አይናችሁን አንስታችሁ ወደ ሰማይ ተመልከቱ። ማለት
አንዳንዴ እንደ ሕፃን መሆን ጥሩ ነው። መመልከት ሲል አይኑን አንስቶ መመልከት። ምንድን ነው የምንመለከት? ምን አለ ሰማይ ላይ? አሁን ዛሬ ደመና ነው የማየው። ማታ ላይ ከወጣን ከዋክብቶቹ ይታያሉ። ፀሐይ ምናልባት እናያለን። ተመልከቱ ይላል። ሰማዩን እናያለን። እነዚህን የፈጠረ ማን ነው? ሰራዊታቸውን ይላል ከዋክብቱን በቁጥር ነው የሚያወጣቸው ይላል። ማለት ስንት ከዋክብት እንዳሉ አሁን ሳይንሱ ይነግረናል አይደል? እንዴት ነው እሱን ሲነግሩን፣ ስለ ከዋክብቱ ብዛት ሲነግሩን፣ ስለ ከዋክብቱ እሺ፣ ስለ ፕላኔቶቹ እንኳን ሲነግሩን፣ አሁን ይሄ ነገር ሁሉ እኮ አሁን ሰው እኮ የሚያውቅ ይመስላል። በቃ ይሄን ያህል ምናምን እያለ ቢሊየንስ ምናምን ሲሉን እኔ እንዴት እንደቆጠሩት እራሱ አላውቅም። እውነቱን ለመናገር አላውቅም። አንብቤም አላውቅም። ለነገሩ በጥሞና ምናልባት ጋሽ ሰለሞን እንጠይቃለን። እሱ ያነባል፣ እንደዚህ አይነት ነገር ይወዳል። እና ግን ከዋክብቶቹ በቁጥር ነው የሚያወጣቸው። ሁሉንም በየስማቸው ይጠራቸዋል። ማለት እነኚህን በሙሉ በስም የሚያውቅ ከሆነ ዳንኤልን አያውቀው? መቅደስ ትጠፋዋለች። ለእኛ ነው የሚመስለን። እንዴት መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላለህ? ይኸው ከዋክብቱን ተመልከት። በስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጠውም። እግዚአብሔር አይታጠውም። ስለ ኃይሉ አሁንም እንጨምር። የመጨረሻ ቁጥር 28 ያዕቆብ ሆይ እስራኤልም ሆይ ብሎ ለምን ትላለህ ካለ በኋላ አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክመው። እንዴት ነው ይደክማችኋል? እናንተ ይደክመናል እኮ። አሁን እዚች ጋር ቆሜ አሁን ትንሽ ለአንድ ለሁለት ደቂቃ ብዘል ማለት ጀምራለሁ። ከቀጠልኩኝ መቀመጥ አለብኝ። ከዛ ጭራሽ ተኝቼ ታገኙታለህ። በቃ አቅማችን እንደዛ ነው። አንዳንዶቻችን ምናልባት 30 ደቂቃ እናደርግ ይሆናል። አንዳንዶቻችን ምናልባት አንድ በረከት ያሉት 1 ሰዓት ያደርጉ ይሆናል። ይፈቅድላቸው ይሆናል እድሜውም። እህት መዓዛም 45 ደቂቃ ታደርግ ይሆናል። ዞሮ ግን ሁላችንም እንሆናለን። ይደክመናል። በቃ ይደክመናል። እግዚአብሔር ግን አይደክመውም። ድካም ምን እንደሆነ አያውቅም። ድካም ማለት እኮ የኃይል እጥረት ማለት ነው። የነበረን ኃይል ቀስ በቀስ ሲቀንስ ማለት ነው። እግዚአብሔር ኃይሉ እየቀነሰ አይመጣም። አይደክመውም። ደግሞም ምን ይላል? አይታክትም። መታከት ደግሞ ታውቃላችሁ ላይ አሁንስ እንደው በቃ እረፍት አጣሁ እኮ ዛሬ። አሁን ብዙ ልጆች አሁን እነ ሰለሞንና ማህሌት ቤት ብንገባ ሰላም ትመጣለች፣ ታናግራለች። ከዛ በኋላ ደግሞ ሁለቱ ይመጣሉ። ከዛ ደግሞ ዳንኤል አሁን ደግሞ አዲሱም አለ። ከዛ ምን ይሰማቸዋል? እንዴ ምንድን ነው እሱ ዛሬ? ከዛ እርስ በራሳቸውም ማለት ይንታክታለና ቁጭ ብዬ እንኳን ምግብ መብላት አቃተኝ ምናምን ብላችሁ አታውቁም? ምክንያቱም እረፍት ይነሷችኋል። እነማ ሁኔታው፣ ጉዳዩ፣ ሰዎች እንታክታለን። እግዚአብሔር በቃ አሁን ደግሞ ሌላ ጸሎት ጥያቄ፣ ደግሞ ሌላ ችግር ልታመጡ ነው በፊቴ አይልም። አይታክትም። ማስተዋሉም አይመረመርም አይልም። እኛን እንደዛ ምንለው ቆይ ችየዋ ነገር እንዴት ልፍታት እስቲ ቆይ ላስብበት እንዲህ። እግዚአብሔር ጋር እንደዚህ ያለ ነገር ሳንጠይቅ ያውቃል። ችግሩ ሳይከሰት መፍትሄውን ያውቃል። በቃ እንደዚህ አይነት ነው አምላካችን። ማስተዋሉ አይመረመርም። ሌላ የእግዚአብሔር ዩኒክ ነገር በዚህ ውስጥ የምናየው እግዚአብሔር ግን ይወቅሳል። ለምን እንዲህ ትላለህ?
ለምን እንዲህ ትላለህ? አላወቅህም? አልሰማህም? ማለት የፍቅር ወቀሳ ነው። አታውቅም? ይሄ ሁሉ እጄ የፈጠረች መሆኑን አታውቅም? ቃሌን እኮ ሰጥቻቸዋለሁ ማለት ይችላል አይደል? ተሰጥቷቸዋል እኮ በሙሴ በኩል ሕጉ ተሰጥቷቸዋል። እግዚአብሔር ታሪክ አላቸው። እንዴት እንዳወጣቸው ያውቃሉ። ዘፍጥረት ምዕራፍ 1 ምዕራፍ 2 ያውቃሉ። ቶራ በእጃቸዋል እና ግን ይወቅሳቸዋል። እና ግን ሌላ ምን ይላቸዋል? ምንም እንኳን አሁን ያሉበት ሁኔታ ድካም ቢሆንም ቁጥር 29 ላይ ይሄ ኃያሉ እግዚአብሔር ለደካማ ኃይልን ይሰጣል ይላቸዋል። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ቁጥር 29 ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ኦኬ ኒቆዲሞስ እንደገና ካልተወለድክ በቀር ወደ እግዚአብሔር መንግስት አትገባም። እንዲህ ታዲያ እንደገና እንዴት አድርጌ ነው አሁን እኔ ሽማግሌው ኒቆዲሞስ ተመልሼ በእናቴ ማህፀን ውስጥ የምገባ? ሲያስበው እንደዛ ነው የሚያስበው። መወለድን የሚያውቀው እሱ ከእናት ውስጥ እያለቀሰ አሁን አማኑኤል እንደወጣው እንደዛ እንዴት ይቻላል ከዚህ በኋላ ተመልሶ? የኛ ሎጂክ ዳግም መወለድ ሲባል ራሱ ግራ ነው የሚገባን። አሁን እኛ ስለለመድናት ነው እንጂ ኒቆዲሞስ እኮ ግራ ገብቶታል። ሌላ ብዙ ግራ የሚገባን ነገር አለ። አሁን እኔ አሁን በረታለሁ ልትል ትችላለች እህት መዓዛ። ምን ይላል? ለደካማ ኃይልን ይሰጣል። እሱ የሚሰጠው ኃይል ግን ወጣቶች በወጣትነታቸው ያላቸው አይነት ኃይል አይደለም። ስፖርተኞች ስፖርት ከመስራት የተነሳ ጡንቻቸውን አዳብረው ያላቸው አይነት ኃይል አይደለም። ምክንያቱም እሱ ምን ይሆናል? ይደክማል። ወጣቶች ይደክማሉ፣ ጠንካሮቹም ይደክማሉ። አንድ የታወቀ ይሄ ምንድን ነው የሚባለው? ኖ የጡንቻ እንትን የሚያደርጉት ባዲ ቢልደር ፎቶ አየሁኝ አንድ ጊዜ። ሰውየው በጣም ያስፈራል ከተወሰነ ዓመት በፊት። አሁን ደግሞ ልቅ ብሏል እና የሚገርም ነው። ይሄ ሰውዬ ነው ይሄኛው፣ ፊቱ ያው ነው። ከዚህ በታች ግን ያ የሚያስፈራው ነገር ይሄ የለም። እንደውም አንድ ቀን ፎቶውን ቆይ አሳያችኋል። ምክንያቱም እንደዛ ነው የሰው ጉልበት። እሱ የሚሰጠው ኃይል እንደዛ እንዳይደለ እንድናስብ ነው። እሱ የሚሰጠው ኃይል የራሱን ኃይል ነው። የእሱ ኃይል ምን አይሆንም? አይደክምም፣ አይታክትም። ይኸው ተመልከቱ የሚለውን ብላቴኖች ይደክማሉ፣ ቁጥር 30 ጎበዛዝትም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ? ያድሳሉ ይልና እንደ ንስር፣ እንደ ሰው አይደለም የሚኖሩት፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። አንደክምም። እሱ በሚሰጠው ኃይል ሲሆን አንደክምም። ውጫዊው ሰውነታችን እየደከመ ሲመጣ ይሄኛው ግን አይደክምም። እየተንቀጠቀጥኩኝ በቃ ደክሜ መቀመጥ መነሳት እያቃተኝ ግን ኃይሉን እገልጣለሁ። ከገባችሁ ማለት እንደሆነ የእሱ ኃይል ሌላ ስለሆነ እኮ ነው። ኃይሉ አይደክምም። በስራዋ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል። ኢስናት አባውት ቶክ አለ ጳውሎስ። የእግዚአብሔር መንግስት ነገር ወሬ አይደለም አላቸው። የኃይል ጉዳይ ነው አላቸው። የኃይል ጉዳይ ነው። ይህ ኃይል ደግሞ ከየት ይመጣል? እሱ ነው የሚሰጠው። ጉልበት ይሰጠናል፣ አቅም ይሰጠናል። በራሳችን መሄድ የማንችል ሰዎች፣ በቃ እየታገል የምንሄድ ሰዎች መብረር እንጀምራለን ነው የሚለው እኮ ፒክቸሩ እንደዛ ነው። መብረር እንዴት? እንደ ንስር እንዴት እንደምትበር እኔ ብዙ አላውቅም። እንዴት የምትበረው ንስር ለየት የሚያደርጋት አበራረሯ ምንድን ነው? ለየት የሚያደርጋት በጣም ከፍ ብላ ነው የምትበረው ማለት ነው።
ስለዚህ ከፍ ብለን እንበራለን። ከፍ ብለን እንበራለን። ከሱ የተነሳ ሐዋርያው ጳውሎስ የቆላስይስ መልእክት ላይ እንደዚህ የሚለው ቃል ላንብብላችሁና ጨርሳለሁ። ትንሽ ግን ጨምራለሁ፣ አልጨረስኩም፣ ይቅርታ። ቆላስይስ ምዕራፍ 1 ላይ ምን ይላል? እኛ ቁጥር 28 በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል ክርስቶስን። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ማለት ሌበር ሰራለሁ ማለት ነው። ሰራለሁ በኃይሉ ነው የምሰራው ይላል። የክርስትና አገልግሎት በኃይሉ የሚሰጥ አገልግሎት እንደሆነ ያሳስበናል። ጠዋት የሆነች ነገር ቫይበር ላይ ለጥፍ ያለው ድል ስታገኙ አንብቡት። ስለ ሰዎቹ ግን ስንመለከት፣ ስለ እስራኤላውያኖቹ ስንመለከት በጣም ቆዝመዋል። ስለዚህ ምን ያስፈልጋቸዋል? መጽናናት ያስፈልጋቸዋል። አጽናኑልኝ እያለ ነው። መጽናናት ያስፈልጋቸዋል፣ ያሻቸዋል፣ መጽናናት ያስፈልጋቸዋል። ከዛ ደግሞ ትንሽ ከበድ ያለ ቃልም አይችሉም። በጣም እንትን ብለዋል። ምን እንበለው? ሴንሲቲቭ ሆነዋል። እንዴት ነው የሚባለው? በቃ ትንሽ ፊት ሁሉ አይተው ዲስከሬጅድ ይሆናሉ። ስለዚህ ምን ያስፈልጋቸዋል? አባብሉልኝ፣ እያባበላችሁ አለዝባችሁ ቴንደር በሆነ መንገድ ንገሩልኝ የሚል ነገር ነው ያለ። ያው እኛ እንደዛ ነን። እግዚአብሔር ደግሞ ያው ቅድምም አይተናል፣ እንደ እረኛ መንጋውን ያሰማራል፣ የሚያጠቡትን በቀስታ ይመራል፣ በክንዱ ሰብስቦ በብብቱ ጠቦቶቹን ይሸከማል ምናምን የሚል እናያለን። የኃጢአት ይቅርታም ያስፈልገዋል ሰው። ይኸው እዚህ ላይ ለኃጢአቷ እንደተሰሬ 2 እጥፍ እንደተቀበለች ንገሯት ይላል። መንገዱን አዘጋጁ፣ በበረሃ መንገድ አዘጋጁ የሚለው ደግሞ የሚያሳየን ምንድን ነው? ልባችንን እንድናዘጋጅ ያስፈልጋል። ዮሐንስ ሲመጣ ይሄን አይደለም ያለው? ይሄን እኮ ነው ያለው። መንገድ አዘጋጁ፣ ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። ልቡን ማዘጋጀት ሰው ያሻዋል። እነኚሁ ሰዎች ግን ራሳቸው ደግሞ የእግዚአብሔር መልእክተኞችም እንደሆኑ እናያለን። ምስራች የሚነግሩ ናቸው። አቅም ጌታ ሊሰጣቸው ተስፋ ሰጥቶ እንዳለ እናያለን። እና ሌላው ሰው መስማት ያሻዋል። ይኸው ቁጥር 7 ላይ ምን ብዬ ልጩህ ይላል። ምን ብዬ ልጩህ? ሂዱ ንገሩ። ምን ብዬ ልናገር? እንዴ እሱ ካልነገረን እኛ ምን ብለን እናገራለን? ሂድ። የት ልሂድ? እንዲህ አድርግ። ምን ላርግ? እንዴት ላርግ? መመሪያ ያስፈልገናል። ማዳመጥ አለብን። ምሪት ያስፈልገናል። ይኸው ደግሞ እንደ እረኛ ይመራቸዋል ስለሚል ምሪት ያስፈልገናል። እረኛ ያስፈልገናል። ሰው በጣም መቼም ትንሽ ነው አይደል? ከእግዚአብሔር አንጻር ስናየው ሰው በጣም በጣም ትንሽ ነው፣ ግን በእግዚአብሔር ዘንድ ግን በጣም የከበረ ነው። ሰው እግዚአብሔር ዘንድ እኛ የከበርን ነን። እግዚአብሔር የወደደን የመረጠን ነን። ስለ እግዚአብሔር ማሰብ አለብን፣ ያስፈልገናል። ማሰብ የእግዚአብሔርን ኃይሉን፣ ታላቅነቱን፣ ተስፋውን፣ ቃሉን ማሰብ አለብን። ድካማችንን መቀበል አለብን እና እግዚአብሔር የሰጠውን ተስፋ መጠባበቅ አለብን። እግዚአብሔር የሰጠውን ተስፋ ሊፈጽም የታመነ ነው። አብርሃም እንደዛ ነው የሆነው አይደለም? ምንም በማይመስል ሁኔታ እኮ ነው አብርሃም በቃ ተስፋው አሁን በቃ ሳራም ሳቀች። ታስታውሳላችሁ ታሪኩን? በቃ የማይሆን ነገር ነው እንዴ አልቆ በቃ ፋይል ተዘግቶ ሳሙኤል ማን ነበር ስሙ? እስማኤል ተወልዶ በቃ ኮኛ አከናውነናል። በቃ ጨርሰናል። ያው ረዳን፣ በጊዜ ነገሮችን አስተካክለናል። በቃ አታስብ ነው እኮ እያሉት ያሉት። በፍጹም እኔ እንደዚህ አይነት ነገር አላደርግም አላቸው። እኔ እኮ አረሳም እኮ ያቀድኩት እኮ እናንተ ሐሳባችሁን ስትቀይሩ እቅዴ እኮ አልተቀየረም። ከመጀመሪያ ጀምሮ የታወቀ ነው። እኔ እቅድ እንደናንተ እንዲህ አልልም። ሐሳቤ የጸና ነው፣ ዓላማዬ የጸና ነው። ስለዚህ
አብርሃምን ነገረው። ሚስት ትወልዳለች። ሳራም ለምን ሳቅሽ ሲላት አልሳኩም አለች። ምን ይባላል? ከባድ ነው። የምታናግረው እኮ የሚያስፈራ ስለሆነ እኮ ነው። እግዚአብሔር አምላካችን ስቀሻል አላት። እንተማመን በእግዚአብሔር ፊት እውነቱን ድካማችንን እንግለጥ። ጌታ ሆይ ተስፋ ቶሎ ቆርጣለሁ፣ አቅም ስዝል ብዙ እለፈልፋለሁ። እንዲህ ማለት ጥሩ ነው። ብዙ ስንዝል ግን እንደዚሁ አይደለም መንገዱ። እንዲሁም ስንዝል ዝም ነው ጥሩ። ዝም እና ወዴት? ወደሱ መቅረብ። ለምን? ለደካማ ኃይልን ይሰጣል። ጉልበት ለሌለው ጉልበት ይጨምራል ጌታ። ከዛ ስንገባ ዝም ስላልን ነው እንጂ ውስጣችን በቃ ማዕበል በማዕበል ተናውጠን በቃ አለቀልኝ በቃ እኔ አሁን በቃ ምን አለ አንደኛ ብትወስደኝና ባርፈው ምናምን ብለን የገባን ሰዎች በሉ የት ነው የምንሄደው ምናምን እያላችሁ ትወጣላችሁ። ከየት አመጣችሁት ይሄንን ኃይል? ከእግዚአብሔር ነው። እግዚአብሔር እንደዛ ኃይልን ይሰጣል። ከዛ በኋላ በዛን ጊዜ ዊ ፊል ላይክ በቃ አሁን በዚህ አይነት መንገድ እየበረርን ዘመናችን ሁሉ እንጨርሳለን። በማግስቱ እንደገና ይመጣል ድካሙ። ትናንት እንደዛ በርትቼ በቃ ዓለሙን ሁሉ የተቆጣጠርኩት መስሎኝ የነበረው ታዲያ አሁን የት ሄደ? ሁሌ ጥገኛ ነህ አንተ። ሁሌ ቅርንጫፍ በግንዱ ላይ ጥገኛ እንደሆነ አንተም በእኔ ካልኖርክ አይሆንም። ስለዚህ በራስህ ልትወራጭ ስትሞክር እንደገና ሄደ ፍጥፍጥ። እግዚአብሔር ሊያነሳን እየቻለ ፍጥፍጥ። ለምን? እንድንማር፣ ሊያጠፋን አይደለም፣ እንድንማር። ስለዚህ ምን እንድንማር ነው የሚፈልገው? እግዚአብሔርን በመተማመን የመጠበቅ አኗኗር፣ ሁልጊዜ እሱን የሚጠብቅ ህይወት፣ ሁልጊዜ በእሱ ላይ የሚደገፍ ህይወት። እዛ ጋር ስንመጣ ጌታ ኢየሱስ ያለው በዮሐንስ ወንጌል ምዕራፍ 15 ፍሬ የተረጋገጠ ነው። የተረጋገጠ ነው። ደግሞ ፍሬ ብቻ አይደለም፣ ብዙ ፍሬ ታፈራላችሁ። ኃይልም የተረጋገጠ ነው። እየደከመን እንደ ጳውሎስ በሁለተኛ ቆሮንቶስ 12 ላይ እንደተናገረው እባክህን ይህን ነገር አንሳልኝ እያለን ኖ ይሄ መኖር አለበት ይለናል። እሺ ታዲያስ ጸጋ ሰጥሃለሁ ይላል። ከዛ ጳውሎስ ሲናገር ይህንን ኃይሉን ሲያይ በብዙ በድካሜ በብዙ መካለሁ ይላል። በድካማችን መመካት እንጀምራለን። ደካሞች በመሆናችን መደነቅ እንጀምራለን። እግዚአብሔር ይመስገን እኔ እኮ ደካማ ነኝ ግን ኃይለኛ ነኝ በእርሱ ሁሉን እችላለሁ። ኃይልን በሚሰጠኝ በእርሱ ሁሉን እችላለሁ። የት ሆኖ ነው ይሄን ያለው ጳውሎስ? እስር ቤት ሆኖ ውጭ ያሉትን ምን እያደረገ ነው የምናነበው? ሲያጽናናቸው በርቱልኝ፣ በርቱ እናንተ በጌታ ደስ ይበላችሁ። እሱ እኮ እስር ቤት ነው። በጌታ ደስ ይበላችሁ። ከዛ እነሱ ቤታቸው ሳሎን በቃ ሪላክስ አድርገው ጳውሎስ የተናገረው ነገር አይገርምም? በጌታ ደስ ይበላችሁ እያለን እኮ ነው። እሱ እኮ እስር ቤት ነው። ከየት አመጣው? ጳውሎስ ኃይለኛ ቆራጥ ሰው ስለሆነ አይደለም። ኃይልን በሚሰጠኝ በእርሱ ሁሉን እችላለሁ። እሺ እንጸልይ። እግዚአብሔር አባት እናመሰግናለን። በእውነት እኛ አቅማችን ምን ያህል እንደሆነ አሳይተናል። በአንተ የተወደድን ሰዎች እንደሆነን እና ደግሞ አንተ ክብርህ የሚገለጥበት መንገድ ምን እንደሆነ አሳይተናል። ጌታ ሆይ የተናገርከንን እንድናስተውል እርዳን። በኢየሱስ ክርስቶስ ስም አሜን።